የሆነልኝ ከወትሮ በተለየ ከሚናገሩት በተለየ ነው። እኔ ቲቪ ላይ ነው ነገር የሆነልኝ። በዚህ አጋጣሚ አፖስትል ወዳለሁ። ክብር ለጌታ ይሁን። ከዚህ በፊት በእምነቴ እኔ ሙስሊም ነኝ። ስሜ ላሊጋ አህመድ ሙሳ ቡሽራ ጃፈር ኢብራሂም እባላለሁ። ከሼህ ዝርያን የመጣሁት የሼሆች ዝርያ ነኝ። ግን ነገድ የማይገድበው ከነገዶች በላይ ሊሆን የመጣው ኢየሱስ ነገሩ እንዲያደረገው ታሪኬን ቀየረው። ስሙኝ፣ ክብር ለጌታ ይሁን። ከእስልምና ወደዚህ ስመጣ ባዶ አይሆንልህም ትቀራለህ ብለውኝ ነበረ። እኔ ደግሞ ከመስጊድ ወጥቼ ዝማሬ ሚን ወደ ቸርች ሲገባ አንድ ዝማሬ ጻፍኩኝ። ያን ዝማሬ ላውሳችሁና ወደ ምስክርነት ይቀጥላለሁ። እንዲህ ይላል። ባዶነቴን ሽሮታል፣ በሙላት ቀይሮታል። ይኸው ዛሬ አቁመው ለክብሩ ያዘምረኛል። ባዶነቴን ሽሮታል፣ በሙላት ቀይሮታል። ይኸው ዛሬ አቁመው ለክብሩ ያዘምረኛል። ባዶነቴን ሽሮታል፣ በሙላት ቀይሮታል። ይኸው ዛሬ አቁሞ ለክብሩ ያዘምረኛል፣ ለክብሩ ያዘምረኛል። ያዘምረኛል። ታዲያ ከነገደ ጉራጌ ልበለዋ ሰላኒም 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 ጎታኛ ደርሶልኛል ማለቴ ሰላኒም 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 ጎታኛ ዝሙ እኳ ሰለማ ወመን በግረኛ ወመን በግረኛ ወመን በግረኛ ወመን በግረኛ ወመን በግረኛ ወመን በግረኛ ደርሶልኛል ጌታ ደርሶልኛል ጌታ ደርሶልኛል ዛሬ ያው ደርሶልኛል አድኖኛል። ክብር ለጌታ ይሁን። እኔ እንዲሆነልኛ ኢየሱስ ጌታ ነው። ጀርባዬ ላይ ህመም ነበረብኝ።
ከዚህ ቀደም ስፖርት ስለምሰራ ጀርባዬ ላይ ህመም ነበረብኝ። ቲቪ ላይ አየሁኝና ውሃ ይዤ አፖስትል ሲጸልይኩኝ። ከዛን ጊዜ ጀምሮ የለም ህመሜ፣ ተፈውሻለሁ ነው ያልኩት። ስሙኝ፣ ዛሬ ነው የመጣሁት። ዛሬ ባልፍ ከምስክርነታቸው የተነሳ ምን ይላል ቃሉ፣ ባልፍ ነገሩ ይበላሽብኛል። ስለዚህ ተፈውሻለሁ። ለእግዚአብሔር ክብር አምጦ ተፈውሻለሁ። ከዚህ በፊት ይኸውላችሁ አንድ መጽሐፍ ሳነብ መጽሐፉ እንዲህ ይላል፣ መንፈሳዊ መጽሐፍት ነውና ምን ከነቢያቶች ማን መሆን ትፈልጋለህ ከዘማሪስ የሚል መጽሐፍ አለና ያን መጽሐፍ ከነቢያት ሲል ከ5 ዓመት በፊት ነው የጻፍኩት። አፖስትል እስራኤል ያለው ጠብ አይልም። አፈር ላይ ሳይሆን ሰው ላይ ያርፋል። ያ መንፈስ ኤልያስ ላይ የነበረው መንፈስ በኤልሳ ካረፈ ያ መንፈስ በእኔም ይሆናል። ክብር ለጌታ ይሆን። ድኛለሁ፣ ተፈውሻለሁ አፖስትል። አሁን ግን የምፈልገው ካንተ በጉራጌ ምድር ብዙ ራእይ ያለኝ፣ እዘምራለሁ፣ አስተምራለሁ፣ እሰብካለሁ። እዚህ ጋር ማያውቀኝ አለ ብዬ አለልም ከ97%። አፖስትል ዛሬ ግን ዘይት ፈልጋለሁ፣ ቅባት በጣም በበሽታ ይሰቃይ ነበር። ራሴን እንትን ካልኩ በኋላ ብዙ ያው የሰራሁትን ነገር ለሐኪም ቤት ነው የሚያስረክበው። ያው ግፊት በጣም የሚያስቸግረኝ ግፊት ነበረብኝ። ከዛም ቀጥሎ ደግሞ ሳይነስ፣ ጆሮዬን ይዘገኛል፣ የጎሮሮ እንቅርት ወደ ውስጥ የሚያድገው አለ ተብሎ ኦፕራሶን እናደርጋለን ብሎ ቀጠሩኝ ለ1 ወር። ከዛም እግዚአብሔር ይሻለኛል እያልኩ ምን ይሆናለሁ እያልኩኝ በጣም ቆይቻለሁ። ከዛም ደግሞ ኮላሊቴ ሁለቱም በጣም ያመኛል። ሆዴ ላይ ማይጻኔ ላይ እብጠት ነበር። 2 እብጠት ነው ያለው። ኦፕራሶን ተደርጎ ካልወጣ በጣም አደጋ ላይ ነው ያለሹ ተባልኩኝ። አሁን ደግሞ ይሄን ሁለቱንም ነገር ኦፕራሶን አርጌ ለማውጣት ምን ያህል ብር እንደሚያስፈልግ አስቡ እንግዲህ። አቅሜ አይችልም ብዬ እግዚአብሔርን እየጠየቅኩ አጋጣሚ ሆኖ ሻማና ላይ ኔትወርክ የለም ነበር። ማብራትም አጋጣሚ ገብቶ ቴሌቪዥን እያየው የሐዋርያውን ቻናል ሲከታተል ነበር። ከዛም ሰዎቹ ሲድን እያየው ያው እንደኔ ያሉ ሰዎች አይደለም እንደ ሄዶ እዛ ጋር እየዳኑ ያሉት ብዬ ብዙ ነገሮች ደግሞ መምጣትን የሚከለክሉኝ ነበር። አጋጣሚ ደውዬ በተመዘገብኩት በአመቱ ላይ ነው ሰይጣን ሲከልክለኝ በአመቱ ላይ ነው ሐዋርያውን ያገኘሁት። ሲያገኝ በሽታ ከቤትሽ ወጣ አለኝ፣ ሲያገለግለኝ ማለት ነው። ከዛም በኋላ እዛን ቀን ለ9 ዓመት ሲጠቀም የነበረውን የግፊት መድኃኒት አቆምኩኝ። ሐዋርያው በሽታ ከቤትሽ ይውጣ ከተባለ በቃ እኔ አቆማለሁ በሽታ ብዬ። ከዛ በኋላ አንድ ቀን መድኃኒቱን ሳልውጥ ካደርኩኝ 2ኛ ቀን መንቀሳቀስ አልችልም ነበር። 9 ዓመት ሙሉ መድኃኒቱን እየተጠቀምኩ ያለው ሴትዮዋ እንደገና ደግሞ ሌሎች በማይጻኔ ያለው እያመመኝ ሲያስቸግረኝ እንደገና ደወልኩት ሐዋርያው ጋር። ሲደውል አንቺ ላይ እጅ ጭኜ የሚጸልየው ነገር ስላለ ነገ እዚህ አዋሳ ትመጫለሽ አለኝ። ከዛ በኋላ አው መምጣት እችላለሁ ብዬ መጣውኝ። በህዳር 18 ላይ መጥቼ ሐዋርያው እጁን ጭኖ ጸልዮ ባንቺ በማይጻንሽ ውስጥ ያለ ካንሰር ነው፣ እግዚአብሔር አድኖሻል፣ የዛሬ 22 ቀን የምትሞቺ ነበር እዚህ ባትመጪ አለኝ። እግዚአብሔርን አመስግኜ ወደ ቤቴ ሄድኩኝ።
አሁን ምንም ችግር የለኝም። ጎሮሮዬ ነፃ ነው። እብጠቴ ምንም ያ ኦፕራሲዮንም ሳልደረግ ነፃ ሆኛለሁ። ከግፊት ነፃ ወጥቻለሁ። ከሳይነስ ነፃ ወጥቻለሁ። ኮላሊቴም አያመኝም። ሰይጣን ጉባኤ ሁሉ ለጌታ ክብር እልልታ። እሺ እልልታ። በሽታ ለማንም ጥሩ አይደለም። ግን እንደዚህ ትልቅ ሰዎች በሽታ ሁሉ ሲመጣ ሁሉ ጉዳይ ይበላሻል። ለሕክምና ነው አለች እኮ አባቴ። እሰራለሁ የምሰራውን ለሕክምና ነው። ቃል ከወጣልኝ ከዛ ጊዜ ጀምሮ ኪሳራ ቀረ፣ በሽታው ቀረ፣ ህመሙ ቀረ አለች። ቆመ። በሉ እጃችሁ ከፈር ነው። ከዛሬ በኋላ ገንዘባችሁ ለሕክምና አይሆንም፣ አይሆንም፣ ለኢዳ አይሆንም፣ አይሆንም፣ ለክስ አይሆንም፣ አይሆንም፣ ለጉቦ አይሆንም፣ አይሆንም። በኢየሱስም ያንተ ገንዘብ ያንተ ይሆናል። አሜን።